የእናታችን የቅድስተ ቅዱሳን የድንግል ማርያም ውዳሴዋና ቅዳሴዋ ክቡር መምህራችን መጋቤ ሐዲስ ዶክተር ሮዳስ ታደሰ ይካሄዳል ማለት ነው። እንግዲህ ሁላችንም መንቀሳቀስ ሳይኖር መነጋገር ሳይኖር በተለይ ደግሞ የግል ጸሎት ሳይኖር ሁላችንም ይህንን ጉባኤ የመንፈስ ቅዱስ ጉባኤ መከታተል አለብን ማለት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ። ይህን መጽሐፍ ኤፍሬም ሶርያዊ ኤፍሬም ለባህዊ ተናግሮታል። ሶርያዊ በሀገሩ ለባህዊ በተግባሩ ያሰኛል። የቅዱስ ኤፍሬም የያዕቆብ ዘንጽቢን ደቀ መዝሙር ነው። ያዕቆብ ዘንጽቢን ቁጥሩ ከሰለስቱ ምዕት ነው። በኒቅያ ጉባኤ ቆመ ነው። ለአውግዞት አርዮስ ሲሄድ አስከትሎት ሄደዋል። አርዮስን አውግዘው ለይተው ሃይማኖት መልሰው አጽንተው ተመልሰው ካደሩበት ቦታ ራእይ ይመለከታል። አምደ ብርሃን ከምድር እስከ ጠፈር ተተክሎ ሲያበራ ጌታ የራእዩን እንደገለጥክልኝ ባለቤቱን ግለጥልኝ ብሎ ወደ ጌታ ቢያመለክት ባስልዮስ ዘቂሳርያ ነው። እሱ ለቤተ ክርስቲያን አምድ ጽን ነው። የሚመናንን ልቡና በትምህርቱ ብሩህ ያደርጋልና እንዲህ ባለ ራእይ አይተዋል አለው። ቅዱስ ባስልዮስ ቁስሉ ከሰለስቱ ምዕት ነው። ደርሶም ተመልሶም ቢሆን በደዌ በእርግና የቀረበት ምክንያት አልታወቀም። ኋላ መናፍቃን ቁጥሩ ከሰለስቱ ምዕት አይደለምና እሱን ትምህርት አንቀበልም እንዳይሉ ክብሩን ለመግለጥ ነው። እሱም መምህሩን ካወጡበት ሳያገቡ መለየት አግባብ ፈሊጥ አይደለምና መምህሩን ካወጣበት አግብቶ ስለ ሶስት ነገር ይሄዳል። መጀመሪያ ያየሁት ከመንፈስ ቅዱስ ይሆን ወይስ ሰይጣን ተጫውቶብኝ ይሆን ብሎ፣ ሁለተኛም ከእንዲህ ካለ ሰው ጋር ቢጨዋወቱ መንፈሳዊ ጥበብ ይተርፋል ብሎ፣ ሶስተኛም በጆሮ የሰሙትን በዓይን ቢያዩት ይረዳል ብሎ ስለሄደ ግን እንዳየ ሆኖ አላየውም። ኩፋር ለብሶ ኩፋር ጠምጥሞ መያዣውን ቢያዩ የሐር መነሳንሱን ቢያዩ የወርቅ መነሳንስ ይዞ ገበታው የወርቅ የሆነ ወንጌል በወርቅ አትሮንስ አዘርግቶ ሲያስተምር ተመለከተው። ወተሐዘቦ ልቡ ለኤፍሬም ከመስጋዊ ውእቱ እንዲህ ልቡናው ተጠራጠረበት። እስመ ውስተ ምዕንት ነፍስ ይተሃደር ጥበብ ይላል። በእውኑ ጥበብ እግዚአብሔር እንዲህ ባለ ሰውነት ታድራለችን? እስመ ምስጢራት ይትከሰት አለ ትሑታን ወይሬሲው ርእሶሙ ከመ መንፈስ እንተ ሀለፈት። እንዴ ጥበብ እግዚአብሔርማ የሚገለጠው ለምኑናኑ ለትሑታኑ አይደለም ወይስ በእኔ ሰይጣን ተጫውቶብኝ ይሆን እያለ ሲያወጣ ሲያወርድ አራት ነገር አይቶ እስኪረዳ ድረስ መጀመሪያ መንፈስ ቅዱስ በአምሳለ ርግብ ወርዶ በላዩ ላይ ሲቀመጥ ይመለከታል። ሁለተኛም ካንደበቱ ነጸብራቅ እሳት እየወጣ ከሕዝቡ ጋር ሲዋሃድ ያያል። ይህም ትምህርቱ ለአርድእቱ በምር መረዳቱን ያጠይቃል። ሶስተኛ ከልብሱ ላይ የሚያርፉ ተዋሲያን ረረኩም ትር እያሉ ሲወድቁ ያቸዋል። ይህን ይዘው መናፍቃን ፍጡር ፈጣሪ መስል ያቃጥላል ብለው ይቃወማሉ። አይፈርስም ለከዊነ እሳት ደርሶ ነበረና ያቃጥላል። አራተኛ ስሙን ያውቅ ሀገሩን ያይጠይቅ ኤፍሬም ሶርያዊ ኤፍሬም ለባህዊ ብላችሁ ጥሩ ከማዕዝነ ቤተ ክርስቲያን በአንድ ቁሞ ሲጸልይ ታገኛላችሁ ብሎ አስጠርቶ ባስተርጓሚ ይጨዋወታሉ። ቀድሞ አቡነ እጨጌ ባስተርጓሚ እንዲጨዋወቱ ጨዋታው ባይከተትለት አባቴ ኤፍሬም ሶርያዊ ኤፍሬም ለባዊ ብለህ እንዳስጠራኝ ቋንቋ ይገለጥልኝ ዘንድ ወደ እግዚአብሔር አመልክትልኝ አለው። ወደ እግዚአብሔር ቢያመለክት የቅዱስ ባስልዮስ ቋንቋ ጽር ነው ለኤፍሬም፣ የቅዱስ ኤፍሬም ቋንቋ ስርሱ ርስት ነው ለባስልዮስ ተገልጦላቸው በአንድ ሲጨዋወቱ አድረዋል። በነገው አባቴ ልሂድ አሰናብተኝ አለው። ልጄ ለመኖር መጥተሃል እንጂ መች ለመሄድ መጥተሃል ብሎ ሕዝባዊ ነበር ቢሉ ዲቁና ዲያቆን ነበር ቢሉ ቅስና ሹሞ ከሀገረ ስብከቱ ከፍሎ ሰጥቶ አኑሮታል። አሁን ቅዱስ ባስልዮስ ይህን ለብሶ መታየቱ ስለ ክብረ ወንጌል እንጂ ስጋዊ ክብር ስጋዊ ጌጥ ሽቶት አይደለም። ዛሬ ቀሳውስት ስለ ክብረ ስጋው ደግሞ ካባ ላንቃ ደርበው አክሊል ደፍተው እንዲታዩ በውስጥስ የሚለብሰው ማቅ ነበር ይላሉ። ከአዝማደ መንግስት የምትሆን አንዲት ሴት ነበረች፣ ዕለት ዕለት የሰራችውን ኃጢአት እየጻፈች የምታኖር። ስለምን ቢሉ ቢበዛ አንድም ለመንገር ብታፍ ከዕለታት ባንዳቸው እንደተጻፈ ወስዳ ቅዱስ ባስልዮስን አባቴ በዚህ ያለው ኃጢአትሽ ይሰረይልሽ በረሽኝ አለችው። ይሰረይልሽ አላት። ገልጣ ብታይ ሁሉ ተፍቆላት አንዲት ብቻ ቀርታ አገኘች። ይህችውም ዘጽብት ለነቢብ ለገቢር ይላታል። ይህችሳ አለችው፣ ይህችማ ለልጄ ለቅዱስ ኤፍሬም ቢሆን እንጂ ለእኔ አይሆንልኝም አላት። አሁን ለእሱም አይሆንለቱ ነው አይደለም። ቅዱሳን የራሳቸው ክብር ኪገለጥ የባልንጀራቸው ክብር ቢገለጥ ይወዳሉና። ሁለተኛውም ስትመጣ ድካም ያለበት ነውና ቀኑን አይሆናት ብሎ ነው። ሄዳም አባቴ ኤፍሬም ይህችን ኃጢአትሽ ይሰረይልሽ በለኝ አለችው። ይማል አባቴ ለቅዱስ ባስልዮስ እንጂ ለእኔ አይሆንም አላት። አሁን ለእሱም አይሆንለቱ ነው
አይደለም። ቅዱሳን የራሳቸው ክብር ከሚገለጥ የባልንጀራቸው ክብር ቢገለጥ ይወዳሉና ስለ ትሕትና አንድም ስትመጣ ስትሄድ ድካም ያለበት ነውና ቀኖና ይሁናት ብለው ነው። ስለሄድሽ ግን እንደ ቀድሞ በሕይወተ ሥጋ አታገኙ። ሙቶ ካህናት ወደ መቃብር ሲያወርዱት ትደርሻለሽ። ሳትጠራጠሪ ከአስከሬኑ ላይ ጣዩ ይፋቅልሻል አላት። ብትሄድ እንዳላት ሙቶ ካህናት ወደ መቃብር ሲያወርዱት ደርሳለች። ሳትጠራጠር ከአስከሬኑ ላይ ብትጥለው ተፍቆላታል። ይኸውም የካህናት የማዕረጋቸው ደግ መሆኑን ያጠይቃል። ቀድሞ በሕይወተ ሥጋ ሳሉ ኋላም ከሞቱ በኋላ ኃጢአት እንዲያስተሰርዩ። ስምዖን ዘአምድ የያዕቆብ ዘንስሚን ደቀ መዝሙር ነው። የቅዱስ ኤፍሬም ባልንጀራው ነው። አብረው ሲማሩ አድገዋል። ከዕለታት ባንዳቸው ሊጠይቀው ቢሄድ ሰላም ለኪኦ እግዝእቴ ቅድስት ድንግል እያለ ሲያስተምር አገኘው። ሰላም ለኪኦ ቅድስት ድንግል እንጂ እግዝእቴን ከማናገኘው አለው ከመምህራችን። አብለሂ መስክሪ መስክር ብለው ወደ መቃብሩ ቢሄዱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቶ 10 ጣቶቹ እንደ ፋና እያበሩ በሕይወቴ ብለኪ ሰላም ለኪኦ ቅድስት ድንግል ከመስምዖን ዘአምድ ወድኅረ ሞቱ የሰይ ብሉኪ ወይብድሱኪ ኩሉ አይጽምቴ ሰላም ለኪኦ እግዝእቴ ቅድስት ድንግል ከመ ኤፍሬም ለባሆይ ብሎ ቅድመ ሞቱን ለስምዖን ድኅረ ሞቱን ለኤፍሬም መስክሮ አስታርቋቸዋል። ይኸውም የቅዱስ ኤፍሬም የማዕረጉ ደግ መሆኑን ያጠይቃል። ቀድሞ በሕይወተ ሥጋ ሳለ መምህሩ ከሞተ በኋላ የሚያመሰግነው ተገልጦለት ማስተማሩ። ሶርያዊ በሀገሩ ያሰኘው ይህ ነው። ለባህዊ በተግባሩ ያሰኘው እንደምን ነው ቢሉ ሸክላ ሰሪ ነው። ሸክላውም እንደ ሀገራችን አይደለም። ሞ ቢረሌ፣ መርጠብ፣ ብርጭቆ፣ ኩስካቦ እየሰራ እየሸጠ ለዕለት ጉርሱ ለዓመት ልብሱ እያስቀረ የተረፈውን በእመቤታችን ስም እንጂ በጻድቃን በሰማዕታት ስም አይመጸውትም ነበር። ምን ነው ንቆን አቃሎን ብሎ ንቆም አቃሎም አይደለም። ቢንቅ የፈጣሪውን ስም ናቀ። የእመቤታችን ፍቅሯ ይጸናበት ነበርና ባያደርሰው። እመቤታችንንም ከመውደዱ የተነሳ ከሉቃስ ወንጌል በሳድስን ጸሎተ ማርያምን አውጥቶ በእድሜዋ ልክ 64 ጊዜ እየጸለየ እመቤቴ ምስጋናዋ እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበር። ለጌታም የሹትን መግለጥ ልማን ነውና ከዕለታት ባንዳቸው 1000 ድርሰት አስደርሶታል። አሐዝ እግዚኦ መዋግደ ጸጋው እስኪለው ድረስ ዕለቱ ሰኑይ ጊዜው ነግ ነው። የነግ ተግባሩን አድርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ጻድቃነ ብሊት ጻድቃነ ሐዲስን አእላፍ መላእክትን አስከትላ ትመጣለች። የብርሃን ድባብ ይዘረጋል፣ የብርሃን ምንጻፍ ይነጸፋል፣ የብርሃን ዙፋን ይዘረጋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁር ወልዴ ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች። ፎክል ወድሶ ተኪዘ ይክሉ ሰማያውያን ወይ ምድራውያን በሰማይ ያሉ መላእክት በምድር ያሉ ጻድቃን ሰማዕታት አንቺን ማመስገን የማይቻላቸው እኔ እንደምን አድርገው ይሆንልኛል ይላታል። በተረቱበት መርታልማለውና በከማለ ቦክ መንፈስ ቅዱስ ተናገር ትለዋለች። ባርክኒ ይላታል። በረከተ ወልዴ ወአብ መንፈስ ቅዱስ ይህድር በላይሌ ከተለዋለች። ተባርኮ ምስጋናውን ይጀምራል። ስታስደርሰውም ደቀ መዝሙር ቅን ያስበው እንዲቀኝ ድርሰት ደርሶ እንዲጽፍ አይደለም። ብልብላቴና የተማረውን ቀለም ከመምህሩ ፊት ሰተት አድርጎ እንዲያደርስ ሰተት አድርገው አስደርሰዋለች። ስታስደርሰውም በ7 ክፍል አስደርሰዋለች። ስለምን ቢሉ ቢበዛ አንድም በ7 ዕለታት መመስገን ብትወድ አንድም 7 ዕለታት ምሳሌዎቿ ናቸውና በዕለተ እሑድ ትመሰላለች። በዕለተ እሑድ 10 ፍጥረት የሚሆኑ ነፋስ፣ እሳት፣ ማይ፣ መሬት ተገኝተዋል። ከሷም ለዘኮነ ምክንያተ ግብሩ በህላዊው እንዲለው ስርወ ፍጥረት ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ ለ3 ከፍሎታል። አንዱን ዙሪያውን አጎድጉዶ በጽንፈ ምድር ወስኖታል፣ ውቅያኖስ ነው። አንዱን ወደ ላይ አውጥቶ አኑሮታል፣ የብርሃን መመላለሻ ሆኗል፣ ጠፈር ነው። አንዱን ከጠፈር በላይ አውጥቶ አኑሮታል፣ ሐኖስ ይባላል። የማይረጋ ብጽብጽ ውሃ ነው። ጠፈር የእመቤታችን ብርሃን የጌታ ይህማ የጠፈር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ አይፈርስም። ዕለት የእመቤታችን ብርሃን የጌታ ጠፈር ጌታ ከእመቤታችን የነሳው ሥጋ ምሳሌ በዕለተ ሰሉስም ልትመሰላለች። በዕለተ ሰሉስ ለታምቁል መርሃመል ማረሳይር ዘይዘራ በበዘሩ ወበበዘመዱ በበጽጌሁ በበነገዱ በበፍሬሁ ወበበአምሳሉ ባለ ጊዜ በጽፍር የሚለቀሙ አትክልት በማጭድ የሚታጨዱ አትክልት በምሳር የሚቆረጡ እጽዋት ለሥጋውያን ምግብ የሚሆኑ ተገኝተዋል። ከሷም ለመንፈሳውያን ምግብ የሚሆን ጌታ ተገኝቷልና ይህማ የዕለት የምድር ምሳሌ ሆነች እንጂ መቼ ዕለት ምሳሌ ሆነች ቢሉ አይፈርስም። ዕለት የእመቤታችን ምድር የማኅፀኗ ፍሬ የጌታ ምሳሌ በዕለተ ረቡዕ ትመሰላለች። በዕለተ
በዕለተ ረቡዕ ለይኩኑ ብርሃናት አበይት ውስጥ ጥፈረ ሰማይ ባለ ጊዜ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእሷም ፀሐይ ጽድቅ ጌታዋ ተገኝተዋልና በዕለተ ሐሙስም ትመሰላለች። በዕለተ ሐሙስ ለታውፅ ባሕር ዘመደ እንስሳው ሁሉ ተዋሲያን ዘይታወስ ዘቦ ላዕሌሁ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ጸንተው የሚኖሩ እንስሳት አራዊት ተገኝተዋል። ከዚሁም በረው ሄዱ አሉ፣ ከዚያው የቀሩ አሉ። አንድ ጊዜ ወደ ባሕር አንድ ጊዜ ወደ የብስ የሚሉ አሉ። በረው ሄዱ የጥሙቃን፣ ከዚያው የቀሩ የጥሙቃን፣ አንድ ጊዜ ወደ ባሕር አንድ ጊዜ ወደ የብስ የሚሉ ዕፀ በገዳም ሲጸናባቸው ወደ ተላ ዓለም ሲጸናባቸው ወደ ገዳም የሚሉ የመናንያን የመነኮሳት አምሳል ሚራ ይወድቅ ጻድቅ ወሚራ የተነሳ እንዲል አንድም ወባረኮሙ ለክልኤሆሙ በአርዲ በረከት ይላልና ብሎ በልብ የሚሳቡ ከሚስታቸው ወልደው አስራት በኩራት አውጥተው ቆርበው የሚኖሩ የሰብአ ዓለም በእግራቸው የሚሽከረከሩ ከትሩፋት ወደ ትሩፋት የሚፋጠኑ የባህታውያን በክንፍ የሚበሩ ተመስጦ ያላቸው የሰማዕታት ባሕር የጥምቀት ዕለት የእመቤታችን ምሳሌ በዕለተ ዓርብም ትመሰላለች። በዕለተ ዓርብ ንግበር ሰብአ በአርአያነ ወአምሳሊነ ባለ ጊዜ ቀዳማዊ አዳም ከእኅቱም ምድር ተገኝቷል። ከእሷም ዳግማዊ አዳም ከበኅቱም ድንግልና ተወልደዋልና በዕለተ ቀዳሚትም ትመሰላለች። በዕለተ ቀዳሚት ወአመሳቢት ዕለት አይረፈ እግዚእነ ኩሉ ግብሩ ዘአኀዘ ይግበር ባለ ጊዜ ሥጋዊ ረፍት ተገኝቶባታል። ከእሷም ለመንፈሳውያን ረፍት የሚሆን ጌታ ተገኝቷልና ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴ ሀለ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። በዚህ ዕለት የሚነበብ የሚተረጎም የሚደገም የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋናዋ ሲል ነው። እሱ ግን ፈቀደ እግዚእ ብሎ ይጀምራል። ሰኑይ ለፍጥረት ነው፣ ለምስጋና ሳሚሩ ባለ በቀና ነበር። ፈቀደ እግዚእ አግዕዝ ለአዳም ሕዙነ ወትኩዘ ልብ እንዲህ ያለ ቅጽል ልማደ መጽሐፍ ነው። ሕዙነ ልብ ትኩዘ ልብ ሲል ነው። ስመ ግብረ ወልድ ወክብረ ወልድም ይላል። ተመያጥ ወተውላጠ ህላዌያት ጽጌያት ወፍሬያተ ትሩፋት እንዳለው ያለ ነው። 5500 ዘመን ሲፈጸም ያዘነ የተከዘ አዳምን ጌታ ነፃ ያደርገው ዘንድ ፈቀደ ወደደ። አንድም 5500 ዘመን እስኪፈጸም ድረስ ያዘነ የተከዘ ሆኖ ቢያገኘው አዳምን ጌታ ነፃ ያደርገው ዘንድ ፈቀደ ወደደ። አዳም የቤተፈት ልማድ አላገኘውም። ቤተፈት በዚህ ጊዜ እበላ ጠጣ፣ በዚህ ጊዜ ተላ ደስታ አደርግ ነበር ብሎ ያዝናል። አዳም ግን አትብላ ያለኝን ዕፀ በለስን በለው ብሎ አዘነ እንጂ በገነት አደርገው የነበረው ተላ ደስታ ቀረብኝ ብሎ አላዘነምና ወአልቦቱ ካለ ህሊና ለአዳም ዘእንበለ ብካይ ወላህ ላይ ለኃጢአቱ እንዲል ምነው አመስግነኝ ብትለው ወደ ሌላ ሄደ ቢሉ ወደ ሌላ መሄዱም አይደለም። ነገርን ከስሩ ውሃን ከጥሩ እንዲሉ ከስር አዳም ስሮ ፍጥረት ነውና ከስር ጀምሮ ለመተረክ አንድም አስከትለው መታ ነበርና አነሳው። አንድም ሕዙነ ልብ ያለውን ለጌታ ቢቀጥሉ የተመቸ 5500 ዘመን ሲፈጸም ጌታ ያዘነ የተከዘ ሆኖ አዳምን ያድነው ዘንድ ፈቀደ ወደደ። ተከዘት ነፍሲ እስከ ለሞት እንዲል ያውስ ቢሆን ስለምን በጌታ ጀመረ ቢሉ መክበሪያውን ሳይ ከዛ ሁሉ ታኦፊላ መኮንን እስክንድሪያ ሉቃስን ዜና ሐዋርያትን ጽፈት ልልም ቢለው መክበሪያቸውን ሲያይ እምጊዜ እርገቱ ለግዚእነ ኢየሱስ ክርስቶስ ዘአኀዘ ይግበር ወይማር እንደል መክበሪያቸውን ሲያይ ወያግብኦ በዘትካት መንበሩ ወደ ቀደመ ክብሩ ወደ ቀደመ ቦታው ይመልሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብር ቢሉ ልጅነት። ምነው ይጸውር እንደው የነበር ጠፈረ ሁሉ ውስጥ ተራው አጽናፈ ዓለም በእራሁ እንዲለው ለሰማይና ለምድር ምን ቦታ አላቸው ቢሉ ፍጡር በሆነ ያለ ቦታ መኖር አይቻለውምና ወደ ቀደመ ቦታው ወደ ቀደመ ክብሩ አለ። የእርቅ ምልክት ዛሬ ንጉሥ የተጣላውን ሰናፊልን አትልበስ፣ አትታጠቅ፣ ግምጃ አትልበስ፣ ከዚህ ቦታ አትውጣ፣ አትለፍ ብሎ ወስኖ ያግዘዋል። በታረቀው ጊዜ ርስትህን ጉልትህን መልስ፣ ርስትህን ንብረትህን መልሰንልሃል እንዲለው አንድም ፍጡር ካለመደው የለመደውን ቢሰጡት ደስ ይለዋልና። ሰአሊ ለነ ቅድስት 5500 ዘመን በግብራና ዲያብሎስ ተይዞ የኖረው አዳምን ነፃ ያደረገው ዘንድ ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹ። እመቤታችን ግን በነቢብ በገቢር በሐልዮ ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ድንግል በሥጋ እንዲል ጽኔትም አለ ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም አለ ሴቶችን ብናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን ብናከብራት አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው።
ነው። አይኑ አኑ ያሉ እንደሆነ አይምሮውን ለቦን በልቡናችን ሳይብን አሳድሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም የለባቸውም። ጻድቃን ይረክቡ ባቲ ስለቶም ወንዴል በቀደመ ልመናዋ የምታስምረን ስለሆነ እንዲህ ያለ አንድም እንዳለ ይሆናል ማዘከራለና ሰአሊ ለነ ቅድስትን ማን ተናግሮታል ቢሉ ቅዱስ ኤፍሬም ይህስ በግብፃውያን በቃላቸውም በመጽሐፋቸውም አይገኝም ብሎ የኋላ ሊቃውንት ተናግረውታል። አንድም ቅዱስ ያሬድ የዜማ ማሸራሻ አድርገው ተናግረውታል። ሰረቀ ስጋም ድንግል ዘንበለ ዘራበሲ ኋላ በደገኛው ብርሃን ብሎ እስኪያመጣው ከዚህ እንዳርስት ሰረቀ አለ። አንድም ፈቀደ እግዚ ብሎ ነበረና ወዶም አልቀረ ዘራበሲ ምክንያት ሳይሆነው ከመቤታችን ከስጋዋ ስጋን ከነፍሷ ነፍስን ነስቶ በስጋ ተወለደ። በስጋ አለ በባህሪ ትስብእቱ እንጂ በባህሪ መለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዴል ያውስ ቢሆን ተፈትሖ ካላት ያላደረገው ልደቱን በዘር በሩካቤ ያላደረገው እንበለ ዘር እንበለ ሩካቤ ያደረገው ስለምን ነው ቢሉ ልደቱን በዘር በሩካቤ አድርጎ ቀዳማዊ ልደቱን ለመግለጥ ቅድመ ዓለም ከአብ ያለ እናት ቢወለድ ድህረ ዓለም ከመቤታችን ያለ አባት መወለዱን ያስረዳልና ልደት ቀዳማዊ ታውቀ በዳህራዊ ልደት እንዲል አንድም ልደቱን በዘር በሩካቤ አድርጎት ቢሆን ኖሮ ሩክ ብእሲ ባሉት ነበርና ሶስት ወልደ በሩካቤ ብእሲ ወብእሲ ዘከማይ ብዙሃን ታዘቡ ወምረሰይ ወሐሰተ እንዲል ያውስ ቢሆን ተፈትሖ ካላት ያላደረገው ተፈትሖ ከሌላት ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው እንደደረሰ ለማጠየቅ ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ተብሎ ተነግሯል። ምሳሌውም አዳም ከእቱም ምድር ተገኝቷል። ጌታ በእቱም ማኅፀን ለመወለዱ ምሳሌ ነውና ሔዋን ከእቱም ገቦ ተገኝታለች። ጌታ በእቱም ማኅፀን ለመወለዱ ምሳሌ ናትና ቤዛ ይስሐቅ በግ ከእቱም ጉንደስ ተገኝቷል። ቤዛ ዓለም ክርስቶስ በእቱም ማኅፀን ለመወለዱ ምሳሌ ነውና ጽምዓ እስራኤልን ያበረደ ማይ ከእቱም ኮክ ተገኝቷል። ጽምዓ ነፍሳትን ያበረደ ማይ ሕይወት ጌታን በእቱም ማኅፀን ለመወለዱ ምሳሌ ነውና ጽምዓ ሶምሶንን ያበረደ ማይ ከእቱም መንከሳ አድግም ብትል ተገኝቷል። ጽምዓ ኃጥአንን ያበረደ ማይ ሕይወት ጌታን በእቱም ማኅፀን ለመወለዱ ምሳሌ ነውና ትንቢቱን ባወቀ አናግረዋል፣ ምሳሌውን ባወቀ አስመስለዋል። ፍጻሜው እንደምን ነው ቢሉ ከመትኩን መራሒተ ለሃይማኖት አባ ይላታል። ስትወልደው ማኅተመ ድንግልናዋ ለመለወጡ ሰው ሲሆን ባህሪ መለኮቱ ላለመለወጡ ድንግል ወይም ስትባል መኖሯ አምላክ ለወሰብ ሲባል ለመኖሩ ምሳሌ ናትና ዋዳነነ ተወልዶም አዳነን። ለሔዋን እንተ አሳታ ከይሲ ይለበ ብለው ይተረጉሙታል። ከይሲ ባሳታት በሔዋን ምን ነው ያሳታትም ዲያብሎስ አይደለም ቢሉ ሲያስታት በስጋ ከይሲ ስግፉ ነውና በከመ ኮነ እንከ በጉሉት ተሃባ ሰይጣን ውስተ ስጋ ከይሲ ከማሁ ኮነ ድህነትነ በተሰውሮተ ቃለ እግዚአብሔር በዘመድን እንዲል አንድም አዳሪም በማኅደር ማኅደርም በአዳሪ መጥራት ልማን ነውና በማደሪያው ከይሲ ያለው አንድም በግብሩ ከይሲ ብሎታል። እባብ በመርዙ ሰውን ሲጎዳ እንዲኖር ዲያብሎስም በነገሩ በግብሩ ሁሉን ሲጎዳ ይኖራልና ፈታ ላዕልያ ድህረ ፈታ ሲል ነው። እግዚአብሔር እንዘይል ብዙሃ አበዞ ለሕማምኪ ወለጻርኪ ጻርሽን ጋርሽን ጭንቅሽን አበዛዋለሁ ማለት በሕማም ለዲወሊደኪ ኩኑጋኪ በምትኪ ወውቱ ይቅኒኪ ብሎ ከይሲ ባሳታት በሔዋን ከፈረደባት በኋላ ሰምረ ልቡ አበፍቅረ ሰብእ ወአጋዛ የሰውን ፍቅር ወደደ ማለት ሰው መሆንን ወደደ። ወአጋዛ ዋዩን ታግሶ ነፃ ወጣት፣ ሔዋንን አነሳት። ምክንያተ ስህተት ናትና ከሲኦል አልወጣችም የሚሉ መናፍቃን ነበሩና እንደ ዳነች ለማጠየቅ አንድም አስከትላት መታ ነበርና ቢያ ያነሳት። ሳሊለነ ቅድስት ሔዋንን ነፃ ካደረጋት ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮን ለቦን በልቡናችን ሳይብን አሳድሪብን። ኢየሱስ ክርስቶስ ቃል ዘተሰበዋ ደረ ላዕሌነ ይኸው ፈቀደ ሰረቀ ሰምረ ያሉት ከስጋችን ስጋን ከነፍሳችን ነፍስን ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። የኢየሱስን ትርጓሜ በሌላ ይናገረዋል። ክርስቶስ ማለት ብቻ የትስብእት ብቻ የመለኮት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት የተዋህዶ ስሙ ነው። ወነግር አነሂ ከመመፍቱ ስብዮ ቃለ እግዚአብሔር ክርስቶስ ለመለኮት ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ አይሰመየውም ቅድመ ትስጉት አልቦ ዘይሰምየው በዝንቱ ስም ለቃለ እግዚአብሔር ክርስቶስ እንዲል። ከዚህም ነፍስ አልነሳም ህድረት ምትሃት ውላጥ የሚሉ መናፍቃን ነበሩና ላዕሌነ አለባቸው። አንድም ላዕሌነ ባለው በጽር ምላሹ በውስቴትና ነፍስ አልነሳም ህድረት ምትሃት ውላጥ የሚሉ መናፍቃን ነበሩና ላዕሌነ ባለው ስጋን በውስቴትና ባለው ነፍስን እንደነሳ ለማጠየቅ ላዕሌነ በውስቴትና አለባቸው።
ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ የአባቱ አንድ የሆነ ልጅ እንደ አንድነቱ ያለ ክብሩን አየንለት አለ። ልጅ ለአባቱ አንድ የሆነ እንደሆነ ደጃፍ የመለሰው ማጀት የጎረሰው ገንዘቡ ነው፣ የእሱም የአብ ገንዘቡ ነውና እስመ ኩሉ ዘቦ ለአቡ የዚአየ ውእቱ እንዲል አንድም ወርኢነ ከመ ስብሐተ ዋሕድናሁ ይላል። ስብሐቲሁ ለዋሕድ ነው፣ ከአባቱ ጋር እንደ አንድነት ያለ ክብሩን አየንለት አለ። ወይ ሰገድ ከመዋሕድ እንዲል አንድም ወርኢነ ስብሐቲሁ ከመ ስብሐተ አሐዱ አቡሁ ይላል። የአባቱን ክብር በደብረ ሲና እንዳየንለት የእሱን ክብር በደብረ ታቦር አየንለት። አንድም ወርኢነ ስብሐቲሁ ከመ ስብሐተ አሐዱ አቡሁ ለአባቱን ተአምራት በኤልያስ አድሮ አንድ መውት በኤልሳ አድሮ ሁለት ሙታን በሕዝቅኤል አድሮ 600 ሙታኖችን ሲያስነሳ እንዳየነ የእሱም የዕለት ሬሳ ወልደ መበለትን ወለተ ኢያይሮስን የ4 ቀን ሬሳ አልዓዛርን ሲያስነሳ አየንለት። እምከመ ተአመንኪ ትሬኢ ስብሐተ እግዚአብሔር እንዲል 3 ጊዜ ፈቀደ ሰምረ ማለቱ ለአዳም ለሔዋን ለሕፃናቱ ለሥጋ ለነፍስ ለደመ ነፍስ ሊክስ እንደመጣ ለማጠየቅ ሰምረ ይሳለነ ይቅር ይለን ዘንድ ወደደ። ሳሊለነ ቅድስ ይቅር ይለን ዘንድ ከወደደ ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቦናችን ሳይብን አሳድሪብን። ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ነቢዩ ኢሳይያስ ትንቢትን በሚገልጥ በመንፈስ ቅዱስ የአማኑኤል ምስጢረ ተዋህዶን አየ። አንድም አየና አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝህ ስም አብይ ጥቀው ይደሉ ፈሊጦቱ እንዴል ወበንተዝ ጸራን ዘይ ስለዚህ ነገር አሰምቶ ተናገረ። ጸራ ብሎ ማለቱ በሱ ጩሆ ነው የተምነው መናገር ኖሮበት አይደለም። ጩሆ የተናገሩት ከሩቅ እንዲሰማ እሱም ነገሩ ጽንፍ እስከ ጽንፍ ደርሷል። እስከ ዕለተ ምጽአት ሲነገር ይኖራልና ሕፃን ተወልደ ለነ ወልድ ተውህበ ለነ በእናቱ ወልድን ያስቀድማል። ወልድ ሕፃን ተወልደ ለነ ወልድ ለልብሰተ ሥጋ ለኩነተ ሥጋ ተሰጠልን። ወሕፃን ተወልደ ለነ ብላቴናም ሆኖ ተወለደልን ብሎ አሰምቶ ተናገረ። አንድም እንዳለው ይሆናል። ሕፃን ተወለደልን ብላቴና ሕፃን ተወልደ ለነ ሕፃን ወልድ ለልብሰተ ሕፃን ተወለደልን ወልድ ተውህበ ለነ ያም የተወለደው ብላቴና ለኩነተ ሥጋ ተሰጠ ሕማም ለሞት ተሰጠልን ብሎ አሰምቶ ተናገረ። ለነ ማለቱ በመለኮት ጸጸ ክብር ጸጸተ አካል ነበረበትም። ሥጋ ምልአተ ክብር ምልአተ አካል ሆኖ የሚሉ መናፍቃን ነበሩና ለነ አለባቸው። በናሪዎስም ያስፈርዳል። እሱ ቢሆን ሎቱ ይል ነበር። ሳሊለነ ቅድስ ዘበላይሉ ሕፃን ዘበታይቱ ከሚባል ልጅሽ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦን በልቡናችን ሳይብን አሳድሪብን። ተፈሳ ወታሰዮ ዘመደ ጎለመያ ባህሬ ጎለሜው ዘመደ ጎለሜው በውስጥ በአፋ በነፍስ በሥጋ ተፈሳ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና። ወመጠወ ወልዶ ዋሕደ ወዶ ምን አደረገለታ ትለኝ እንደሆነ ተቀዳሚ ተከታይ የሌለው ልጁን ለሕማም ለሞት አሳልፎ ሰጠለት። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሕደ መጠው ሀበ ቤዛ ኩሉ እንዲል ከመ ሕያው ኩሉ ዘየአምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ዘያምን ቦቱ እስከ ለዓለም ይሄው እስከ ለዓለም ብሎ ይገጥመዋል። ኩሉ እስከ ለዓለም እስከ ምጽአት ድረስ የሚያምንበት አለ። ኩሉ እስከ ምጽአት ድረስ የሚነሳ ትውልድ ዘያምን ቦቱ እስከ ለዓለም እስከ ምጽአት ድረስ የሚያምንበት ትውልድ አለ። ከዚያ በኋላ አምኖ መጠቀም የለምና አይሁድስ እንኳን ፎኮን ወልደ ጎለሜው ለቅዱሳን ኮነ ትርስቱ ይላሉ። መጠቀሙ የለም እንጂ ይሄው እስከ ለዓለም ፍጻሜ የሌለው እስከ ነው። ኢተመይ ጠቁ አስካመነት ገማያይ የወለደት ምልክ ወልስካመ ሞተት እንዲል ያስዋው ከጎደለ በኋላ ተመለሰ ማለት ነው። ያችስ ከሞተች በኋላ ወለደች ማለት ነው። ፍጻሜ የሌለው እስከ ነው። ፈነወ ለነ መዝራይቶ ልዑለ ልዑል ክንዱን ጽኑ ክንዱን ሰደደልን። ወልድን እድ በማለት ተናገረው። የሰው ኃይሉ በክንዱ እንዲታወቅ የአብም ኃይሉ በወልድ ታውቋልና አንድም እጅ ከአካል ሳይለይ የወደቀ ዕቃ አቅንቶ እንዲመለስ ወልድም ከአብ አንድነት ሳይለይ የወደቀ አዳምን ጽንዓ ነፍስ ሰጥቶ ወደ ቀደመ ቦታው መልሶታልና አንድም በእጅ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። በሱም የቀረበ ዲያብሎስን አርቆበታል፣ የራቀ አዳምን አቅርቦበታል። በኋላም ኑና ሁሩ ይልበታል። ፈኖም ቢል በመለኮቱ ሳይሆን በተዋህደው ሥጋ በትስብእቱ ነው። በእፎይ ፌኖ በመለኮቱ ዘንበለ ዳይሙ በትስብእቱ ዘነሶ በአምሳለ ላይክ እንዲል
ሰአሊለነ ቅድስ እዱ መዝራይቱ ከሚባል ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለብውን በልቡናችን ሳይብን አሳድሪብን። ዛሎ ቅድመ ዓለም የነበረ ወይ ሄሉ ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ ወካይበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ የሚመጣ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዛሎ ቅድመ ዓለም የነበረ ወይ ሄሉ ህሉ ዓለምን አሳልፎ የሚኖር አንድም ዓለምን አሳልፎ የሚኖር ዘመጻ ለኩነተ ሥጋ የመጣ አንድም ለኩነተ ሥጋ የመጣው ወካይበ ይመጽእ ይህን ዓለም ለማሳለፍ ዳግመኛ ተመልሶ ወደዚህ ዓለም የሚመጣው ነው። አንድም ይህን ዓለም ለማሳለፍ ዳግመኛ ወደዚህ ዓለም ተመልሶ የሚመጣው ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ወካይበ ይመጽእ ይህን ዓለም ለማሳለፍ ተመልሶ ዳግመኛ ወደዚህ ዓለም የሚመጣው ነው። አንድም ይህን ዓለም ለማሳለፍ ዳግመኛ ወደዚህ ዓለም ተመልሶ የሚመጣው ሳይለወጥ የሆነው አካላዊ ቃል ኢየሱስ ክርስቶስ ኮነ ፍጹመ ሰብአ ፍጹም ሰው ሆነ። ሰው የሆነውን ሰው ሆነ ማለት እንደምን ነው ቢሉ ፍጹመ ለማለት ደግሞታል። ወይ ተዋሃደ በመንፈቀ ህላዌ ወይ ኮነ ካለ እንስሳ ዘበአንትጎ አላ ዘምሉ ወፍጹም ውእቱ ወይ ገብር ባህዱ ህላዌ ዘክሌቱ ህላዌያት እንዲል ከዚህም ነፍስ አልነሳም ህድረት ምትሃት ውላጤ የሚሉ መናፍቃን ነበሩና ለነሱ ያመጣል። ኢተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ህድረት ነፍስ አልነሳም ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን በስራ ሁሉ ከኛ አልተለየም። አላ ዱራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት ዋህዱ አንድ ነው እንጂ የእግዚአብሔር ቃል መለኮት ዘእግዚአብሔር ቃል የእግዚአብሔር አካላዊ ቃል መለኮት አንድም ኢተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ህድረት ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን ከነሳው ስጋ አልተለየም። አላ ዱራእይ አንድ ግብር ነው እንጂ ዋህዱ ህላዌ አንድ ባህሪ ነው እንጂ ዋህዱ መለኮት አንድ አካል ነው እንጂ የእግዚአብሔር ቃል እግዚአብሔር ቃል በሰለስቱ ልቆ መለኮቱ እንዲል አካል ሲል አንድም ኢተባአደ ወይ ተፈልጠ በኩሉ ግብሩ ወልድ ዋሕድ ውላጤ ላሉት ያመጣል። ተቀዳሚ ተከታይ የሌለው ወልድ ዋሕድ ሰውም ቢሆን ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ አልተለየም። አላ ዱራእይ አንድ ግብር ነው እንጂ አንድ አካል አንድ ባህሪ ነው እንጂ ዋህዱ ህላዌ አንድ ብረ መልክ ነው እንጂ ዋህዱ መለኮት አንድ አገዛዝ ነው እንጂ የእግዚአብሔር ቃል እግዚአብሔር አንድ ባህሪ ነው እንጂ ማለት ነው። የእግዚአብሔር ቃል ውስተ ኩሉ በሐወርት መለኮቱ እንዲል አገዛዝ ሲል ሶስት ጊዜ አሃዱ አለ። በሶስት ነገር ይመስለናል። በኃይለ ዘር፣ በኃይለ ንባብ፣ በኃይለ እንስሳ አንድም ሶስት መሆኑ የሶስትነት ቃሉ አለመለወጡ የአንድነቱ ምሳሌ። ሰአሊ ለነ ቅድስ ቢሆን ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ አልተለየም ከሚባል ልጅሽ ጽንዕት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለብውን በልቡናችን ሳይብን አሳድሪብን። ተፈሥሒ ኦ ቤተልሔም አገሮሙ ለነቢያት የነቢያት ሀገራቸው ቤተልሔም ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም በሀገሪቱ ሰዎቹን መናገር ነው። እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም ክርስቶስ ባንቺ ተወልዷልና አንድም ተፈሥሒ ኦ ቤተልሔም አገሮሙ ለነቢያት ወአምጹ ሊሄሞሙ እንዲል ነቢያት ሀገረ ትንቢታቸው ቤተ ህብስት እመቤታችን ሆይ ተፈሥሒ ደስ ይበልሽ። እስመ በኀቤኪ ተወልደ ክርስቶስ ዳግማዊ አዳም ክርስቶስ ብኪ ባንቺ ባህሪ ምኔኪ ካንቺ ከስጋሽ ስጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ጌታ አዳምን በምን ይመስለዋልና ዳግማዊ አዳም አለው ቢሉ በንጽሐ ጠባይስ ለፍጡር እንጂ ለፈጣሪ ሊነገር አይገባም። እስመ ንጹሐት እማንቱ ጠባያቲሁ ለእግዚአብሔር ዘእንበለ ነውር ሰናይ ህሊና ዘአልቦ ጸኒን እንጂል ተሰማሚነት ቅሎ የለበትም ንጹሐ ባህሪ ነው ብሎ አዳም ከእቱ ምር እንደተገኘ ጌታ በእቱ ማኅፀን ለመወለዱ ምሳሌ ነውና አንድም አዳም ከስህተት በኋላ ኃጢአት እየሰራ በሰዎች ሁሉ ሲያስፈርድ ይኖር እንደነበረ ጌታም ጽድቅን ሰርቶ ሰው ሁሉ ሲያከብር ይኖራልና ወበከመ በጌጋ ያህዱ ብሲ ተኮነነ ሁሉ ሰብ ከመሁ ካይበ በጽድቅ ያህዱ ብሲ ጸድ ሁሉ ጎለመያው እንዲል ከመ ያግቦ ለአዳም ቀዳሚ ብእሲ ምድር ውስተ ገነት ይሳር ፍታሞ ሲሮ እንደማለት
ኦ አዳም መሬት አንተ ወትገብር ውስተ መሬት ግባ ሲል ነው። መክሊተ ወርቅ ትገብራ እንዳለ ግበራ ሲል፣ ወትቀባ በጲሳ እንዳለ ቅብአ ሲል፣ አዳም ቀድሞ መሬት ነበር ወደ መሬት ተመለስ ብሎ የፈረደበትን የሞት ፍርድን አጥፍቶ ዳግመኛ አዳምን ከሞት ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት ወደ መንግሥተ ሰማያት ይመልሰው ዘንድ እንደ አብይ ነጌ እንደ ውርዙ ነጌ። ይህ አብይ ነጌ ዝሆን ወርቹ የጠነከረ ነው፣ አይታጠፍለትም። እረፍት ሲሻ ከገደል ከዛፍ ተጠግቶ ያርፋል። አዳኞች ምግቡን ሊሻ በሄደበት ሰዓት ያረፈበትን ቦታ አይተው ከርጫፍ ከርክረው እንዳይጠረጥር ጭቃ ገብተው ይቆዩታል። እንደ ቀድሞ መጥቶ ይመስለዋል፣ ይደገፈዋል፣ ይወድቃል። መነሳት አይችልም፣ ወርቹ የጠነከረ ነውና። መነሳት ባይችል ይጮሃል። ጩኸቱን ሰምተው አበይት ነጊያት ይመጣሉ። እንደ እርሱ ወርቻቸው የጠነከረ ነውና አይታጠፍላቸውም። ማስነሳት ባይቻላቸው አንድ ሆነው ይጮሃሉ። የሁሉን ጩኸት ሰምቶ ውርዙ ነጌ ይመጣል። ወርቹ ያልጠነከረ ነው፣ ይታጠፍለታል፣ ገብቶ በእንቢው ያስነሳዋል። ምሳሌ አብይ ነጌ የተባለ አዳኞች የተባሉት የአጋንንት ምሳሌ ናቸው። ያንን በዕፅ እንደጣሉት አዳምን በዕፀ በለስ ምክንያት ከስህተት ወድቋልና ወርቹ የጠነከረ ነው፣ አይታጸፍለትም። ንጽሐ ጠባይ አልፎበታል። መነሳት ባይቻለው እንደ መጮ 100 ዓመት በሐዘን በንስሐ መኖሩን መናገር ነው። ከዛ በኋላ አበይት ነጊያት እንደ መነሳታቸው፣ ነቢያት ካህናት የመነሳታቸው ምሳሌ ነው። እንደ እርሶቻቸው የጠነከረ ነው፣ አይታጸፍላቸውምና ማስነሳት እንዳልቻላቸው ነቢያትን በሰዉት መስዋዕት ባቀረቡት ዕጣን ማዳን አልተቻላቸውም። ሰራይነ ሰባ ወኢያሕያውነ ፈወስናሁ ለባቢሎን ወይተፈወሰት ወኮነ ጽድቅነ ከመ ጸርቀ ትክቶ እንዲል አንድ ሆኖ እንደመጮ አንሳ ይለከ ወነአድኅነነ ፈኖ ዲከ ማርያም ማለታቸውን መናገር ነው። የሁሉን ጩኸት ሰምተው ውርዙ ነጌ እንደመምጣት አንሳ ይለከ ወነአድኅነነ ፈኖ ዲከ ማርያም ያሉትን ልመናቸውን ሰምቶ ጌታ ሰው መሆኑን መናገር ነው። ወርቹ ያልጠነከረ ነው፣ ይታጸፍለታል። ጌታም ንጹሐ ባህሪ ነው። በእንቢያው ገፍቶ እንደማስነሳት የአዳምን ባህሪ ቢያደርግ በአዳም የተፈረደውን መከራ ተቀብለው አዳምን ማዳኑን መናገር ነው። ወአግዚእነ ውስተ ኩሉ ጽዋቶ መከራን ተባቲ አመከረነ ጸላኢ ነሣ ደዌነ ወጾረ ሕማመነ እንዲል ሀበ አለወት ብዝይት ኃጢአት በየትበዝሕ ጸጋ እግዚአብሔር ብዙ ኃጢአት ካለች ዘንድ ጸጋ እግዚአብሔር እንዲትበዛለች አለ። በኃጢአቱ ስፍራ ጽድቁ ስለገባበት ጌታ ሰው መሆኑ በምልአት ኃጢአት እንጂ በጥንተ አብሶ አይደለምና። በጥንተ አብሶ ሰው ቢሆን ኖሮ የቀደሙ ሰዎች ጌታ ሰው መሆኑ ለአዳም ለሔዋን እንጂ እኛ በግዝረታችን በመስዋዕታችን በጸሎታችን ዳነ ባሉ ነበረ። ግዝረታቸው መስዋዕታቸው ጸሎታቸው እንዳላዳናቸው ካሳያቸው በኋላ ሰው ሆኗልና። ሶበሰ መጻ እግዚእነ በጥንተ አብሶ ሚኮነ ሞቱ ለቤዛ ብዙኃን እንዲል ሳሊ ለነ ቅድስት ዳግማዊ አዳም ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምረውን ለበውን በልቡናችን ሳይብን አሳድሪብን። ትትፌሳ ወተታሰይ ኩሉ ነፍስ ተሰብ የሰው ሁሉ ሳጣው አእምሮ በውስጥ በአፋ በነፍስ በሥጋ ትትፌሳ ደስ ይላታል። ምስለ መላእክት ይሴብሕዎ ለክርስቶስ ንጉሥ ክርስቶስን ከመላእክት ጋር እንደ መላእክት ያመሰግኑታልና። ይጸርዑ ወይብሉ እንዘ ይጸርዑ ሲል ነው እንዲህ እያሉ ስብሐት ለእግዚአብሔር በሰማያት አምላክ ለሆነ ለሥጋ እንደ አብ እንደ መንፈስ ቅዱስ ክብር ምስጋና ተገባው እያሉ ወሰላም በምድርም እርቅ ተወጠነ እያሉ ስምረቱ ለሰብ የሰው ግዕዛኑ ይሰጠው ዘንድ እያሉ አንድም ንባብ ሳይሹ ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ፣ ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያሉ አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ምስጋና ተደረገ፣ ወሰላም በምድር ኖሎት ከመላእክት ጋር አንድ ሆኖ አመሰገኑ። ዮም አሐደ መርዔተ ኮኑ መላእክት ወሰብ ከመ ይሰብሕዎ ለክርስቶስ በቃለ አሚን እንዲል ስምረቱ ለሰብ ያው ግን የሰው ፍቅር አገብሮት አምላክ ሰው ቢሆን ሰው አምላክ ሆነ እያሉ እስመ ሳረ ዘትካል የቀደመ መርገመ ሥጋ መርገመ ነፍስን አጥፍቷልና። አስተኀፈረ ኃጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር እንዲል ወነሰተ ምክሮ ለጸላኢ የጸላኢ ዲያብሎስ ምክሩን አጥፍቷልና። በሥጋ ከሺ ተሰውሮ ቢያስትበት በሥጋ ከሺ ተሰውሮ አድኖበታልና። በከመ ኮነ እንከ በኩሉ ተኀባ ሰይጣን ውስተ ሥጋ ከሺ ከማሁ ኮነ ድኅነትነ በተሰውሮ ተቃለ እግዚአብሔር በስመድን እንዲል አንድም
ዲያብሎስ በአዳም ስጋውን በመቃብር ነፍሱን በሲኦል ተቆራኝቼ እኖራለሁ ብሎ መክሮበት ነበረ። እንዲህ ብሎ የመከረበትን ነፍስና ስጋ ተውህዶ አድኖበታልና ለሀገር ጽኔት በአጠቢ ቦነሰተ ጽና በዘይቱ ይከሉ ረሲያን ላይሊያ መንክር ዘሞ በዘመከረ ለሊሁ ከመይታሄድ አኮ መንክር መሞ ሀያል ለድኩም መንክር ሰመሞ ድኩም ለሀያል እንዲል ወሰጠጠ መጽሐፈ ደወሙ ለአዳም ወለሔዋን ሰጠጠ ካሉ ግስ ነው መጽሐፍን አለ እንጂ ፍዳን ሲል ነው። የአዳም ሔዋን የዕዳ ደብዳቤያቸውን አጥፍቷልና አንድም በቁሙ ዲያብሎስ በአዳምና በሔዋን መከራ አጽንቶ ስመ ግብርን አጽፋችሁ ብትሰጡኝ መከራውን ባቀለልሁላችሁ ነበር አላቸው። መስሏቸው አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጠስ መጽሐፍ ውስጥ የለም ይሁንብን ማለታቸው ነው። እሱም እንጨት ቢሆን ይበሰብሳል ብራናም ቢሆን ይደመሰሳል ብሎ በሁለት ብረ ሩካም ጽፎ አንዱም በዮርዳኖስ አንዱም በሲኦል ጥሎት ነበረ። በዮርዳኖስ የጣለውን ጌታ ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶላቸዋል። በሲኦል የጣለውን በዕለተ ዓርብ ነፍሳትን ሲያወጣ አጥፍቶላቸው ወጥቷልና ሰጠጠ አለ። አንድም ዕለት ዕለት የምንሰራውን ኃጢአት እየጻፈ የሚያዘክር የዲያብሎስ ሹም አለ። ዛሬ ቅሉ ቄሱ እግዚአብሔር ይፍታ ሲል ይፋቅልናልና ወይ መጽኩይ ፍልስጣ እንዲል ወረሰዮሙ አጋዘያነ ዘተወለደ በአገረ ዳዊት መድኃኒነ ኢየሱስ ክርስቶስ በዳዊት ሀገር በዳዊት ባህር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አወጣቸው። እስመ ፍሬ ከርስከ አነብር ዲበ መንበርከ ያለው እንደደረሰ እንደተፈጸመ ለማጠየቅ ዳዊትን እያለፈ ያነሳሰዋል። ሳሊለነ ቅዱስ በዳዊት ሀገር በዳዊት ባህር ሰው ከሆነ ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ብርሃን ዘበአማን ዘያበር ለኩሉ ሰብ ለለ ይነብሩ ውስተ ዓለም ከዚያ እንደ አርስት ፈቀደ እግዚ ብሎ ነበረና በደገኛው ብርሃን ብሎ አመጣው። ለሰው ሁሉ እውቀትን የሚገልጥ አማናዊ ብርሃን ተወለደ። ዘበአማን አለ ከዚህ ዓለም ብርሃን ሲለይ የዚህ ዓለም ብርሃን መዓልትና ሌሊት ይፈራረቀዋል፣ ጠፈር ደፈር ይከለክለዋል። በሱ ግን ሁሉ የለበትምና ወአልቦ ጽልመት ውስጥ መክፈልታት ለእግዚአብሔር እስመ ዘውም ውስጥ ይሰርቅ ወይ ያርል ወይ ይትጋባ እስመ ጽልመትን ይጸልም በሀቤከ እንዲል በእንተ ፍቅረ ሰብ መጻእከ ውስተ ዓለም መጽሐፍ ምስጢር እንጂ አንድና ብዙ ሴትና ወንድ ሩቅና ቅርብ አይጠነቅቅምና መጻእክ ዘያበር ብሎ መጻእክ አለ። አንድም ብርሃን ሲል ቦግ ብሎ ቢገለጥለት የሰው ፍቅር አገብረው ልትሞት መጣህን ብሎ ሊቁ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ በስጋዊውም ፍጥረት ሁሉ ደስ አለው። ፍጥረት ያላቸው መላእክት ናቸው። ለሰው በተደረገው ነገር ደስ ብሏቸዋልና ወይ ሬዩ ሰናይተ ትከውን ለካላን ከመዚያሆሙ ይት እንዲል አንድም ለራሳቸው በተደረገው ነገር ቀድሞ ስጋውን ለነቢያት ተልከው የሚነግሩ መላእክት ነበሩ። ከዚህ የተነሳ በአጭር ቁመት በጠባብ ደረት ተወስኖ አይተነው ጠግበነው እያሉ ሲመኙ በአጭር ቁመት በጠባብ ደረት ተወስኖ አይተውት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነውት በጣዕም ላይ ጣዕም በምስጋና ላይ ምስጋና ተጨምሮላቸው ደስ ብሏቸዋልና አንድም ፍጥረት ያላቸው ደቂቀ አዳም ናቸው። ቅብአተ ብእሲት መንፈስ ቅዱስን ተቀብለው ደስ ብሏቸዋልና አንድም ፍጥረት ያላቸው እንስሳት አራዊት ናቸው። በቤተሰብ ልማድ ቤተሰብ ጌታው ሲሾምለት ሲሸለምለት ደስ እንዲለው አንድም ለራሳቸው በተደረገው ነገር ቀድሞ ሰባት ካት በማይ ሲጠፉ በአንድ ጠፍተዋል። ኋላም ሰባ ሰዶም ወገሞራ በእሳት ሲጠፉ በአንድ ጠፍተዋል። ከእንግዲህ ወዲህ ጌታችን አዳም ከጌታው ከታረቀለት ጥፋት አያገኘንም ሲሉ ደስ ብሏቸዋልና አንድም በቋራ በኩል አንድ ባህታዊ ቋርፍ ሲምስ እንዳያት ሚዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ መድኃኔ ዓለም እያለች ስትዘል አይቷታል። እስመ አዳንኮ ለአዳም እምስተት አዳምን ከስህተት አድነኸዋልና መሳትን ስቷል። በስህተት ከመጣበት ፍዳ አድነኸዋልና ወረሰይካ ለሔዋን አጋዚተ እምጻዕረ ሞት ግእስተ ሲል ነው። ሔዋንን ከሞት ቆራኝነት ነፃ አውጥተሃታልና ወሀብከነ መንፈሰ ልደት ረቂቁን ልደት ሰጠህ። እንዲህ ያለ ቅጽል ልማደ መጽሐፍ ነው። ስጠተ ልብስ ንፍቀ ታቦት ጠፈረ ቤት ይላል። ስጡጠ ልብስ ንፉቀ ታቦት ጥፉረ ቤተ እንዳለው ያለ ነው። ባረክናከ ምስለ መላእክቲከ ባረክናከ ምስለ መላእክቲከ ወሀብከነ ምስለ መላእክቲከ ብሎ ይገጥመዋል። ሀብተ ልደትን ሰጥተናልና ከመላእክት ጋር እንደ መላእክት አመሰገን። አኮ ሰባሂቲቶሙ ዘይፈቅድዎ ለዚህ ልደት አላ መላእክትን ወሊቃነ መላእክትን ሊፈቅድዎ ያለበት ነው። ሳሊለነ ቅድስት ዘበአማን ከሚባል ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳ ለምኝልን። አይምረውን ለቦን በልቡናችን ሳይብን አሳድሪብን። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች
ከነቢብ ከገቢር ቢነጹ ካሉ አይነጹም። እመቤታችን ግን በነቢብ በገቢር ባለው ንጽሕት ናትና። ወይ ረኩሰት በምንትኒም ዘፈጠራ ድንግል በህሊናሃ ወድንግል በስጋሃ እንዲል ጽኔትም ማለት ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸው። እመቤታችን ግን ቅድመ ጸኒስ ቅድመ ወሊድ ጊዜ ጸኒስ ጊዜ ወሊድ ድህረ ጸኒስ ድህረ ወሊድ ጽኔት ናትና። ክብርትም ማለት ሴቶችም የምናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን የምናከብራትም አምላክ ወላዲተ አምላክ ብለን ነውና። ልዩም ማለት እናትነትን ከድንግልና ጋር አስተባብራ ያዘች ከእሷ በቀር ሌላ ሴት አትገኝምና ሲል ነው። አይኑ አኑ ያሉ እንደሆነ አይምረውን ለቦን በልቡናችን ሳይብን አሰትሪብን ማለት ነው። አልፎ አኑ ያሉ እንደሆነ ለምኝልን ማለት ነው። ልመናስ ከዚህ በኋላ እንኳን በእመቤታችን በሌሎችም ለጻድቃንን ይረክቡ አቲ ስለቶም ወንዴል በቀደመ ልመናዋ የምታስምረን ስለሆነ እንዲህ አለ። አንድም እንዳለ ይሆናል ማዘከራለና ምስጋናዋን ሲጨርስ በያዘችው መስቀለ ብርሃን ባርካው ሰማይ ሰማያት ታደርጋለች። እሱም ተባርኮ እጅ ነስቶ በመካነ ግብሩ ይቆያል። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ይቆያል። የእመቤታችን የድንግል ማርያም የወላዲተ አምላክ አማላጅነት በረከትና ረድኤት ይደርብን። የሰማነውንም በልቦናችን ያሳድርብን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ በአማላጅነቷ ቅዱሳን ሁሉ በተራዳይነታቸው አይለዩን። ይህንን ሱባኤ ያስጀመርን አምላካችን እግዚአብሔር በሰላም እንዲያስፈጽመን የእሱ ቅዱስ ፈቃድ ይሆንልን። ውዳሴዋን ያሰሙንን መጋቤ ሐዲስ ዶክተር ሮዳስን ቃለ ሕይወት ያሰማልን። ቅዳሴ ማርያሙ ይቀጥላል። ለእመቤታችን ውዳሴ ማርያም እንደሰማን እግዚአብሔር እንዲሰማን አቡነ ዘበሰማያት እንበል። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘአገረ ምንሳ ጸሎታ ወበረከታ ወምሕረተ ፍቁር ወልዳ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ሕርያቆስ ማለት እግዚእ ዘሐርዮ ማለት ነው። ከወንድሞቹ ተመርጦ ተሹሟልና። አንድም ንህብ ማለት ነው። ይህ ንብ የማይጥቀስ መውፅ የለም እሱም የማይጠቅሰው ሊቅ የለምና። አንድም ብርሃን ማለት ነው። የሰውን ልቡና በትምህርቱ ብሩህ ያደርጋልና። አንድም ፀሐይ ማለት ነው። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። ጥንተ ነገሩስ እንደምን ነው ቢሉ ሐዋርያት የተማረ ግብረ ገብ ይሾም ብለው ሥርዓት ሰርተዋል። የተማረ ግብረ ገብ ሁለቱን አንድ አድርጎ አይገኝም ብሎ የተማረ ይሾም ብለዋል። ስራውን ውሎ አድሮ ይሰራዋል። በትምህርቱ ምዕመናንን ይጠብቃል፣ መናፍቃንን ተከራክሮ ይረታል፣ ጉባኤ ያሰፋልና ብለው ግብረ ገብም ከሆነ ይሾም ብለዋል። ትምህርቱን ውሎ አድሮ ይማረዋል፣ በጸሎቱ ሀገር ይጠብቃል፣ በትሩፋቱ ሰው ያጸድቃልና ብለው። ይህም አባ ሕርያቆስ ያልተማረ ግብረ ገብ ነበረ። ግብረ ገብነቱን አይተው በብህንሳ ኤጲስቆጶስነት ሹመውታል። ይህችን ብህንሳ ብዙ ጊዜ ስመ ተፋልሶ አግኝቷታል። ቅድመ ትስሜ አርጋዲያ ወድኅረ መኑፍ ይላል። መጀመሪያ አርጋዲያ ኋላ መኑፍ ኋላ ብህንሳ ተብላለች። ዘእምደ ወደ ምስር ይላል። በምስር አውራጃ ያለች ናት። እንደ ዘጌ እንደ ቆራጣ እንደ ቀንጠፋ ሜዶር የሴት የወንድ ማህበር ያልተለየባት ገዳም ናት። ሲሾምም በ3 እልፍ ማህበር ተሹሟል። በእልፍ መነኮሳት በ2 እልፍ መነኮሳያት በብዙ ወገን መሾም ልማድ ነው። በሀገራቸው ልማድ ነው። አባ ሆርና አባ ኤስድሮስ በሺ አባ አሞንስ በ6000 አባ አሞን አባ ሆርና አባ ኤስድሮስ በሺ አባ አሞን በ3000 አባ ጳኩሚስ በ6000 አባ ሰረባሞን በእልፍ ተሹመው እንደነበረ እሱም ግብረ ገብ ነውና በዚህ ደሩ በዚህ ዋሉ በዚህ ደሩ በዚህ ውጡ በዚህ ግቡ እያለ ስርዓት ያጸናባቸው ጀመረ። ባለመማሩ ይንቁታል፣ ስርዓት በማጽናቱ ይጠሉታል። አልተማረ አንዱንም አያውቅ። እንደምን አድርጎ ስርዓት ያጸናብን ሆነ ብለው እንደምን አድርጎ ስርዓት ያጸናብን ብለው በዚህ ምክንያት የሚሽሩበትን ምክንያት ይሹለት ጀመረ። በሀገራቸው ኤጲስቆጶስ በተሾመ ወራት መላልሶ ቀድሶ ያቆርባልና እንደውም ቀድሰ አቁርበን ብንለው አይሆንለትም። በዚህ ምክንያት ሹመቱን እናሽረዋለን ብለው አባታችን ቀድሰ አቁርበን አሉት። እኔማ እንደምን አድርጎ ይሆንልኛል አይሆንልኝም አላቸው። የሰው ሹመት ይዞ አይሆንልኝም ይባላል፣ ወሹመቱን መልቀቅ እንጂ ነው አሉት። እያዘነ እየተከዘ ሊቀድስ ገብቷል። ተምኔቱ እንደ ቅዱስ ኤፍሬም ነበር። የእመቤታችን ምስጋናዋ እንደ ሰማይ ኮከብ እንደ ምድር አሸዋ በዝቶልኝ እንደ ምግብ
ተመግቤው ጠግቤው እንደ ልብስ ለብሼው ተጎናጽፌው እያለ ይመኝ ነበረ። ዋዙንም ኮሳኩሱንም ቢለው አንድ ወገን ነው። ደግሞ ጨርሶ ከፍሬ ቅዳሴው ሲደርስ ከሊቃውንት ቅዳሴ የሚያስቸግር ማንን እናውጣለት እያሉ ሲያወጡ ሲያወርዱ የነገሯትን የማትረሳ የለመኗትን የማትነሳ እመቤታችን በመንፈስ ቅዱስ ገልጻለት ጎሳ ልቤ ቃለ ሰናይ ብሎ ወይዜን ሰበው እስኪል ሰተት አድርጋ አስደርሰዋለች። በዚህም አድንቀውለታል፣ አድንቀውበታል። የሚወዱት የሚያከብሩት አባታችን እኮ ቢበቃ በመንፈስ ቅዱስ ተገልጦለት ነው እንጂ እንዲህ ያህል ምስጢር ከሩቅ ብእሲ አንደበት መገኘት ብለው የሚጠሉት የሚንቁት ግን የነገሩትን ቀለም እንኳን አከናውነው መናገር የማይሆንለት ዛሬስ እንዲህ ያህል ምስጢር ከምን አገኘ ብለው የሚወዱት የሚያከብሩትም እንዲህ ያህል ምስጢር ተነግሮ ይቀራል እንግዲህ ወዲህ ማን እንቀበለው ብለዋል። የሚጠሉት የሚንቁት ግን ዛሬስ ማንም ደንቆሮ ተነስቶ የለፈለፈውን እንቀበላለን ሆነ አሉ። ያማ በሀገራችን ልማድ ብለዋል። በሀገራቸው አዲስ ድርሰት የተደረሰ እንደሆነ ጽፈው ከእሳት ይጥሉታል። ደና የወጣ እንደሆነ ከውሃ ይጥሉታል። ደና የወጣ እንደሆነ ከሕሙም ላይ ያደርጉታል። ድዌ የፈወሰ እንደሆነ ይቀበሉታል። ይህንንም በዚያ ልማድ ጽፈው ከእሳት ጣሉት፣ ደና ወጣ። ከውሃ ጣሉት፣ ደና ወጣ። ከሕሙም ጣሉት፣ ድዌ ፈወሰ። ይልቁንም ተላልፎ ሙት አንስቷል። ቅዳሴ 13 ነበረ፣ 14ኛ አድርገው ተቀብለውታል። እሱስ ምን ተምሮ ኖሯል ቢሉ ቅዳሴ ጊዜን ቅዳሴ ሐዋርያትን። ማን ሊቀድስ ኖሯል ቢሉ ቅዳሴ ሐዋርያትን። ይህስ ምን ቢገድ ተበድሮ ጋሬዳ እንዲሉ በእመቤታችን ዕለት የልጇ ቅዳሴ እያለ ሌላ ቅዳሴ ሐዋርያትን አይቀድስም ብሎ የምስጢር አይደለ የንባብም ድንግል ተወልዶ መጻ ከመፈቃደ ከይፈጽም የሚል ያለበት ነውና ቅዳሴ ጊዜን እሱስ ከእመቤታችን በዓላት በማናቸው ተናግሮታል ቢሉ ከ33ቱ በአንዱ አንድም ከሶስቱ አበይት በዓላት በአንዱ። ሶስቱ አበይት በዓላት የተባሉት ልደታ፣ ዘውሃባ፣ አስተርእዮ ናቸው። ዘውሃባስ በአገራቸውም ብዛም ነው ብሎ በጎንደር በዓቶች በዓታም ቁስቋሞች ቁስቋምን ያገባሉ። አንድም አንድ ባህታዊ እንደጠየቃት እመቤቴ ከበዓላትሽ ሁሉ ማንን ትወጃለሽ አላት። ሁሉንም አለችው። ጥቂትስ አላት። ልደቴን፣ ፍልሰቴን፣ አስተርእዮን እወዳለሁ። እኔ ባልወለድ እናት አባቴን መባቸውን አልቀበልም ብለው አዝነው ተክዘው ነበር። የነሱ ሐዘን የኔ ሐዘን ነውና እኔም ቢወልዱ መባቸውን ተቀብለዋቸው ደስ ብሏቸዋል። የነሱ ደስታ ደስታዬ ነው። ይልቁኑ እኔ ከጠባብ ወደ ሰፊ ከጨለመ ወደ ብርሃን የወጣሁበት ነውና ልደቴን እወዳለሁ ብላ እንደጻፈችለት በአክሱም ታሪክ ተጽፎ ይገኛል። ከወዲያ ወዲህ ማን አምጥቶታል ቢሉ ቅዱስ ያሬድ ማይቹራ ማይኪራ መደባ ይላታል። ስሟ ብዙ ነው። ከዚያ ተሰውሮ ጸዋትወ ዜማን ሲያስተምር እመቤታችን ቅዱስ ኤፍሬምን ከሶሪያ አባ ሕርያቆስን ከብህንሳ በአካለ ሥጋም ቢሉ በአካለ ነፍስ በደመና ጠቅሳ አምጥታ አንተ ውዳሴን አንተ ቅዳሴን እየነገራችሁት ቅዱስ ያሬድ በዜማ ያመስግነኝ ብላ ውዳሴውን ቅዳሴ ውዳሴዋን ቅዳሴዋን ነግረውት ቅዱስ ያሬድ በዜማ አመስግኖታል። መጀመሪያ በቅዳሴ ማርያሙን በዜማ ደርሶታል። ቀጥሎ ሌላውን ደርሶታል። ይህም ሊታወቅ እዝን በቅዱስ ያሬድ ዜማ ይበዛል። በቅዳሴ ማርያም ይበዛል። ከተከዜ ወዲህ ማን አምጥቶልናል ቢሉ ሳሙኤል ትውልደ ጌዴዎን ዘገበዛ አክሱም ይላል። ሳሙኤል የሚባል ሊቅ ይህን እየጸለየ በዚህ በቅቶበት ይኖር ነበረ። ይህንንም ሲጸልይ ወተላለ ምር መጠነ ካበተ እመት ይላል። ከመሬትም ክንድም ቢሉ ስንዝርም ቢሉ ይለቅ ነበር። ከዕለታት ባንዳቸው ይህን ቅዳሴ ማርያሙን ደግሞ ውሃውን ቢባርከው ጻዕዳ ህብስት ሆኖለት ቀድሶ አቁርቦበታል። ሶብአተቦ ለማይ በቅዳሴ ኪንዘ የጼልይ ረሰዮ ህብስተ ጽጌ ሃይማኖት ሳሙኤል ዘሐቅለዋሌ ምሕረተ ወፍትሐ ለተአምርኪ እህሊ ስራይ ኃጢአቴ ወጸቤ አስቃቃቅልል ይስመ ኩሎ ገቢረ ማርያም ትክሊ እንዳለ ደራሲ። በዚህም ቃል ኪዳን ሰጥተዋለች። ልጆች ውዳሴን ከቅዳሴ አይለዩብኝና እኔም አንተ ከገባህበት ውሳጤ መንጦላይት አግብቻ አኖርልሃለሁ ብለዋለች። ይህን ይዘው በዋልድባ ያጠና በቃሉ ያላጠና ከዳዊቱ ከወንጌሉ ዳር ቅዳሴዋን ከውዳሴዋ አጽፎ ሳይደግም ሳይጸልይ የሚውል የለም። ይህም ለሁሉ ነው እንጂ ለነሱ ብቻ አይደለም። ታሪክ እስከዚህ ነው። ዋሎች ግን ያክላሉ። እመቤታችን ሁለት ንዋያት አምጥታ ሰጥተዋለች። ነጭ ዕጣን እንቁ ሊቀ ካህናት ሳሙኤልን ዘይጼልይ በቅዳሴያ ማርያምኒ ይዛ በእዴሃ ወሀበቶ ክልኤተ አምሃ እንዳለ ደራሲ። አኮቴተ ቁርባት ዘእግዝእትነ ማርያም ድንግል ወላዲተ አምላክ ጸሎታ በበረከታ ይላል። አጭር አብነት ተመስጋኝ እሷ ናትና የተመስጋኝነቷ። አንድም አኮቴተ ቁርባን ዘአባ ሕርያቆስ ጸሎቱ በረከቱ ይላል። አጭር አብነት አመስጋኝ እሱ ነውና የመስጋኝነቱ። አንድም መልቶ ይጽፋል። አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረ ሰላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘሀገረ ብህንሳ ጸሎታው በረከታ ይላል። እመቤታችን በስጋው ደግሞ የምትመሰገነው ምስጋና ይህ ነው። አንድም ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንበት የእመቤታችን ምስጋና ይህ ነው። ቁርባን ያለውን ይዘው ቀርበና ቀረበን ይተረጉማሉ። ቀርበ ያለ እንደሆነ ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ ወደ መንበረ የሚያቀርበው ስለሆነ፣ ቀረበ ያሉ እንደሆነ አንድነቱን ሶስትነቱን አምኖ ኃጢአትን ለመምህረ ንስሐ ነግሮ መምህረ ንስሐ ያዘዘውን ቀኖና በሚገባ ሆኖ
ቢፈጽሙት በክብር በባለሟልነት በመንግስተ ሰማያት ወደ እግዚአብሔር መንግስት የሚያቀርብ ስለሆነ ጸሎታ ልመናው በረከቷ ይደርብን አይለየንና በመንፈስ ቅዱስ ተገልጦለት አባ ሕርያቆስ የተናገረው የእመቤታችን የቁርባን ምስጋና ይህ ነው። ይካ ይበል ካህን ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ ጎሳ ልብየ ቃለ ሰናይ። ምስጋና ከምስጋና ማያያዝ ለመጽሐፍ ልማድ ነው። አባቷ ዳዊት ለንጉሠ ሰማዩ ምድር ለጌታ ምስጋና ገብርኤል ላቅርብ ባለ ጊዜ ጎሳ ልብየ ቃለ ሰናይ ዋነ የድ ገብርኤል ለንጉሥ እንዳለ አባ ሕርያቆስም ለንግሥተ ሰማያት ወምድር ለእመቤታችን ምስጋና ላቅርብ ባለ ጊዜ ጎሳ ልብየ ቃለ ሰናይ ያለ። አንድም ለዳዊት የገለጠ መንፈስ ቅዱስ በአባ ሕርያቆስ አድሮ ጎሳ ተናገረ። አባ ሕርያቆስም ዋና የድ ብሎ ይመልሳል። አንድም ልዕኩት ልቡናዬ በመንፈስ ቅዱስ እሳትነት ፈላና በጎ ነገርን አውጥቶ ተናገረ። አንድም በሀገራቸው ግስ ተናግሮታል። ነገስታቱ መኳንንቱ የተመገቡት ምግብ ያልተስማማቸው እንደሆነ እሑድ ሰንደል የሚባል መልካካም ሽቶ አለ። ያን ተመግበው በጎ ሲገሱ ይውላሉና 3 ጊዜ መላልሶ ጎሳ አለ። 3 አርስቶ አና የድ ቅዳሴ ያለ ማርያም ዋና የድ ውዳሴ ያለ ድንግል ዋና የድ በያት ያለ ድንግል ብሎ የሚያመጣ ነውና ይህስ በራሱ አርስት ነው ብሎ በ3ቱ ማዕርጋት አምሳል በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና ወጣንያን ማዕከላውያን ፍጹማን በዚህ ዓለም በገነት በመንግስተ ሰማያት ያሉ ጻድቃን ሰማዕታት የሚያመሰግኗት ስለሆነ አሁን ገብተው አመስግኗት አይደለም ዛሬ ባመሰግኗት ኋላ የሚገቡ ስለሆነ አንድም 3 መሆኑ የሶስትነት ቃሉ አለመለወጡ የአንድነት ምሳሌ አንድም እንደ 3 ምስክር ለማበስሉስ ጥፋ በስሉስ እንዲሉ አንድም እሱስ የተናገረው አንድ ጊዜ ነው። ቅዱስ ያሬድ የዜማ ማሸራሻ አድርጎ ተናግሮታል። ዋና የድ ቅዳሴ ለማርያም እኔስ የእመቤታችን ምስጋናዋን እናገራለሁ ጎሳ ብሎ ነበርና ለዚህ አርስት ይስ በራሱ አርስት ነው ብሎ አላ በቅድስናው በንጹህ ውስተ ቤተ መቅደስ ነበርኪ ብሎ ነበርና ለዚህ አርስት ዋና የድ ቅዳሴ ያለ ማርያም አለ። እኔስ የእመቤታችን ምስጋናዋን እናገራለሁ አኮ በአብዞ ስናገርም በማብዛት አይደለም አላ በአወዶ በማሳነስ ነው እንጂ ምን የእመቤታችን ምስጋና ከምስጋና ሁሉ ቢበልጥ እንጂ ያንስ ምስጢሩ ቢያምር እንጂ አይከፋ። እሷስ መትሕተ ፈጣሪ በልዕልተ ፍጡራን አይደለችም ቢሉ እንደ ንጽህናዋ እንደ ቅድስናዋ መጠን አላመሰገንኳትም ሲል ነው። ከዚያ ሁሉ አባ መቃሪ ዮሐንስ ዚዮናኒ ግብፃዊ ሥጋው ደሙ ያለ አንድ ቀን በኔ እጅ ተቀብሎ አያውቅም የውንሱ እንኳን መልአኩ እኔን እጅ አብነት አድርጎ እንዳለ ቅዱስ ቄርሎስም የቴዎዶስዮስን እህቶች አርቃዲያንና መሪናን አመስግኖ ባያበቃ ዘውዳሴ ዘተናገር ይሁድም ክብርክን እንዳለ የእመቤታችንስ ምስጋና ሰማይና ምድር ብራና አብህርት ውቅያኖስ ቀለም እፀው አብራ በድመጽ እፀው እንስሳት አራዊት ደቂቃ አዳም ላይ ጸሐፍት ቢሆን ባልተፈጸመም ነበረ። ሶበሰ ተጽፈ ሁሉም እያግመረው ዓለም ጥቀ መጻሕፍቲሁ እንዲል ዋና የድ ውዳሴ ያለ ድንግል ሁለተኛ ጎሳ ብሎ ነበረና ለዚያ አርሲስ በራሱ አርስት ነው ብሎ በከመ ተብህለ ካህናት ወሊቃነ ካህናት ወደሱኪ ብሎ የሚያመጣ ነውና ለዚያ አርስት ዋና የድ ውዳሴ ያለ ድንግል አለ። እኔስ የእመቤታችን ምስጋናዋን እናገራለሁ አኮ በአንሆ በቃለ ዝንጋኤ ስናገርም ዝንጋ ያለው ቃልን በማስረዘም ዝንጋ ያለበት ቃልን በማስከተል አይደለም። ነገር ከበዛ ዘንድ ከምን ተነስተን እዚህ ደረስን ይባላልና ግብር ዘአልቦ ምጣኔ ጋር ውእቱ ለጋርኒ ተሎ ዝንጋዩ ዝንጋ መጽሐኬ ተመዘምር ኢትክላ በቋላ ዘምር በመጠን ከመይዘንጉ አሃው እንዲል አላ በአይጽሮ በመመጠን በመጠቅለል በማሳጠር ነው እንጂ ዋና አየድ በያት ያለ ድንግል ሶስተኛ ጎሳ ብለው ነበርና ለዚያ አርስት ይስ በራሱ አርስት ነው ብሎ ኦ ማርያም በእንተ ዝና ፈቀረኪ ሆና ቤኪ ብሎ የሚያመጣ ነውና ይህ አርስት ማቀራረብ ይሆናል። ከዚያ ርቆ ከዚያ አቀርብምና ብሎ የንባብ አይደለ ምስጢር መጽሐቤኪ ቃልን ዘይትፈለጠ ምጽናቡ ብሎ የሚያመጣ ነውና ዋና የድ በያት ያለ ድንግል እኔስ የእመቤታችን ገናንነቷን እናገራለሁ ወቀውም ዮም በትሕትና ወበፍቅር በዛቲ ዕለት ቅድመ ዝንቱ ምስጢር ዮምና ዛቲ ዕለት አንድ ወገን እንደ ጠሉኝ ልጥላቸው ሳልል በፍቅር እንደታበዩብኝ ልታበይባቸው እንዳዋረዱኝ ላዋርዳቸው ሳልል በትሕትና በዚህ በመንበሩ ፊት ቆሜ እመቤታችን ክብሯን በሥጋው ደሙ ፊት ቆሜ እመቤታችን ክብሯን ገናንነቷን እናገራለሁ አለ። ሥጋው ደሙን ምስጢር ብሎታል። ሲለወጥ ተገልጦ አያዩትምና ለበቁ ሰዎች እንኳን ከተለወጠ በኋላ ነው እንጂ ሲለወጥ አያዩትምና እንደ ሁለታው አንዱ የተማረ የበቃ አንዱ ያልተማረ ያልበቃ ነው። የተማረው ተምሯልና እንዲለወጥ ያምናል፣ በቅቷልና ሲለወጥ ይመለከታል። ያልተማረው አልተማረምና እንዲለወጥ አያምንም፣ አልበቃምና ሲለወጥ አያም ሲጠራጠር ይኖራል። የበቃው ጓደኛው አውቆበት ነገሩን ለመግለጥ ወዳጄ እኔስ የሥጋው የደሙ ነገር ይረቅብኛል፣ ህብስቱ ተለውጦ ሥጋ መለኮት ወይኑ ተለውጦ ደመ መለኮት እንደምን
ይሆናል አለው። ብፈራ ነው እንጂ እኔም አይመስለኝም አለው። እስቲ ቢሆንም ቀኖና እንግባ ብለው ተያይዘው ቀኖና ገቡ። ሁለቱ ሱባኤ እንደፈጸሙ መልአከ እግዚአብሔር ተገልጦ የምታዩታልና ቤተክርስቲያን ሂዳችሁ አስቀድሱ አላቸው። ሄደው ሲያስቀድሱ በአምሳለ ሕፃንም በአምሳለ በግም ቢሉ ተለውጦ አይቶታል። ቄሱ ሀበነ ሲል 10 ጣቶቹ በደም ሲነከሩ አይተው ደንግጠው ወድቀዋል። ላልበቁት ነው እንጂ ለበቁት ሁልጊዜ እንዲህ ነው ብሏቸዋል። አንድም አንድነቱን ሶስትነቱን አምነው ኃጢአትን ለመምረ ንስሐ ነግሮ በምረ ንስሐ ያዘዘውን ቀኖና በሚገባ ፈጽመው ቢቀበሉት ሰማያዊ ምስጢር የሚገልጥ ስለሆነ ወሶበ ይበው ውስተ ልበ ንጹሕ ያነቀው ለተናገረው እንዲል ግሩም አንድነቱ ግሩም ለማለት ደግሞታል። አንድነቱን ሶስትነቱን ሳያምኑ ኃጢአትን ለመምረ ንስሐ ሳይነግሩ መምረ ንስሐ ያዘዘውን ሳይፈጽሙ በማይገባ ሆኖ ቢቀበሉት ግሩም ፍዳ የሚያመጣ ስለሆነ አንድም አንድነቱን ሶስትነቱን አምነው ኃጢአትን ለመምረ ንስሐ ነግረው መምረ ንስሐ ያዘዘውን ፈጽመው በሚገባ ሆኖ ቢቀበሉት ግሩም ጸጋ ግሩም ክብር የሚያሰጥ ስለሆነ አንድም ግሩማን መላእክት ከበውት ይቆማሉና አንድም የአምላክ ሥጋ የአምላክ ደም አይገርም የምን ይግረም አንድም ያማረ የተወደደ ሲል ነው ይትር አይገርም ማርየቱ ለኤልያብ እንዲል አንድም ልዩ ሲል ነው ግሩም ምክሩ ምጓለሚያው እንዲል ወቅድመ ዝንቱ ማዕድ ለማለት ደግሞታል። ማዕድን ሥጋዊን ከበው እንዲመገቡት ይህንንም ቀሳውስት ዲያቆናት አይሩግ ሕፃናት ከበው ይቀበሉታልና አንድም ለማዕድ ሰው እንዲመረጥ ለሥጋው ደግሞ ካልበቃ ይበቃ ይመረጥለታልና አንድም ማዕድ ምግበ ሥጋ ነው ሥጋው ደግሞ ምግበ ነፍስ ነውና አንድም ሻሐዛ 10 ሜት ይለዋልና ወቁርባን አኮቴተ ቁርባን እንዳለው ያስተርካል። በአማን ቁርባን ወቱ ዘኢይክሉ ይጣሙ ምን ይወጉሙና ግሙናነ መንፈስ ልቡናቸውን ሰውነታቸውን በኃጢአት ያሳደፉ ሰዎች ሊቀበሉ የማይቻላቸው እውነተኛ አምላክ ሥጋ አምላክ ደም ነው ማን ይከለክላቸዋልና ዘኢይክሉ አለ ቢሉ መንፈስ ቅዱስ በእነሱ አድሮ አይገባንም ብሎ የሚያስተዋቸው ስለሆነ አንድም ቅዱሳት ለቅዱሳን እያለ ቄሱ ይከለክላቸዋልና አንድም ራሳቸው ኃጢአታቸውን ተመራምረው አልበቃንም ብለው የሚተውስ ስለሆነ አንድም ዘኢይክሉ አለ ካህናቱ የበቁ ሕዝቡ ያልበቁ እንደሆነ መልአኩ በእሳት ቁጠት የሕዝቡን ለካህናቱ ካህናቱ ያልበቁ ሕዝቡ የበቁ እንደሆነ የካህናቱን ለሕዝቡ ሕዝቡን ካህናቱም ያልበቁ እንደሆነ በቅጽረ ቤተ ክርስቲያን ላሉ ወይም ለምእመናን ከዚያ ብታጣ በረሃ ለወደቁ ባህታውያን ያቀብላቸዋል እንጂ እንቀበላለን ይላሉ እንጂ መቀበሉስ የለም። እንሱ ትኬነሲያ ሥጋው በድፍረት ወተመጥቶ ወተደሙ ዘንበለ አፍረት ዘወ ላይ ሊሆን ወደ ኃጢአት እንዲል አኮ ከመመስዋዕቶሙ ለቀደምት አበው ዘበደመ በግ አርጌ ወላይ የቀደሙ አባቶች ላሙን በጉን ሰውተው በደመ ላህመድ በደመ በግ እንደሚያቀርቡት መስዋዕት አይደለም። ያ ጊዜያዊ ነው፣ ይሄ ግን ዘላለማዊ ነው። ያ ቢጠብቁት ከአባር ከቸነፈር ያድናል፣ ይሄ ግን ከመከራ ሥጋ ከመከራ ነፍስ ያድናልና ዋዊው ለበግ ቢቀጽሉ ቡክት ለሐርጌ ለላይ ቢቀጽሉ ሊቀጽሉ ለሐርጌ ለላይ ቢቀጽሉ ላይ ማለት ነው። አላ እሳት ውእቱ እውነተኛ አምላክ ሥጋ አምላክ ደም ነው እንጂ እሳት ማየዊ ለርቷነ ለብለለ ይገብሩ ፈቃዱን ለሚፈጽሙ ቅን ልቡና ተውሰብና ላላቸው ሰዎች የሚያድን እሳት ነው። እሳት በመጠን የሞቁት እንደሆነ ደም ያደርቃል፣ ደዌ ያርቃል፣ የበሉት የጠጡትን ያስማማል። ሥጋው ደግሞ አንድነቱን ሶስትነቱን አምነው ኃጢአትን ለመምረ ንስሐ ነግረው መምረ ንስሐ ያዘዘውን በሚፈጽመው በሚገባው ነው ቢቀበሉት መንግሥተ ሰማያት ያወርሳልና ማሄዊ እሳት አለው። እሳት ማበላይ ለአማጽያን ለለይ ክህዱ ስሞ ስም አምልኮቱን ክደው ለሚቀበሉ ሰዎች የሚያቃጥል እሳት ነው። እሳት ከመጠን አልፎ የሞቁት እንደሆነ ገላ ይመልጣል፣ ሰውነት ያሳብጣል፣ ደዌ ይቀሰቅሳል። ሥጋው ደግሞ አንድነቱን ሶስትነቱን ሳያምኑ ኃጢአትን ለመምረ ንስሐ ሳይነግሩ በማይገባ ሆነው ቢቀበሉት ለዘላለም በገሃነም ያቃጥላልና ከዚህም ሥጋውን በእሳተ ባቢሎን ደሙን በማየ ግብጽ መስሎ ይናገረዋል። እሳተ ባቢሎን ለሰለስቱ ደቂቅ ማየ ግብጽ ለእስራኤላውያን ሕይወት ሆኗል። ሥጋው ደግሞ አንድነቱን ሶስትነቱን አምነው ኃጢአትን ለመምረ ንስሐ ነግረው መምረ ንስሐ ያዘዘውን ፈጽመው በሚገባ ሆነው ቢቀበሉት የዘላለም ሕይወት ይሆናልና ማየ ግብጽ ግብፃውያን እንዳጠፋ እሳተ ባቢሎን ባቢሎናውያን እንዳቃጠለ ሥጋው ደግሞ አንድነቱን ሶስትነቱን ሳያምኑ ኃጢአትን ለመምረ ንስሐ ሳይነግሩ ንስሐ ያዘዘውን ሳይፈጽሙ በማይገባ ሆነው ቢቀበሉት የሚያቃጥላልና በላይ እሳት አለ። በአማን እሳት ውእቱ ዘኢይክሉ ለኪፎቶ እሳታውያን ለነልደ እሳት ሙንቱ ኪሩቤል ወሱራፌል ተፈጥሯቸውስ እንኳን ከእሳት ከነፋስ የሚሆኑ ኪሩቤል ሱራፌል ማይምካት የማይቻላቸው እውነተኛ የአምላክ ሥጋ የአምላክ ደም ነው። ዘኢይክሉ ለኪፎቶ አለ ማን ይከለከለ ዘኢይክል ተፈጥሯቸው ግብር ያሉ እንደሆነ ነው። ሰው በያይኮት ኮለ ዘፈጠረ ከም ነፋስ ወምን በልባለ እሳት ፈጠረ የንቴ ከሰባ ዘማሬ የማይወን መሬት እንዴል አንድም ግብራቸውን ሲሻይ ነው። እሳት ነፋስ ፈጣኖች ናቸው።
መላእክትም ፈጣኖች ናቸው። እሳት ነፋስ ፈጻሚያነ ፈቃድ ናቸው። መላእክትም ፈጻሚያነ ፈቃድ ናቸውና አንድም እንደ እሳቱ የሚራቀቁ እንደ ነፋሱ የሚራቀቁ እንደ ነፋሱ የሚፋጠኑ እንደ እሳቱ የሚራቀቁ ስለሆነ ከእሳት ከነፋስ አላቸው እንጂ ተፈጥሯቸውስ ግብር ነው። ዘይክሉ ለኪፎቱ አለ ንጉሡ ዖዝያን ሊቀ ካህናቱ አዛርያስ ይባላል። በቀኙ ይቀመጣል። ስለምን በቀኝ ትቀመጣለህ ይለዋል። ካህን ይነብር በየማነ ንጉሥ እንጂ ይልብሃል ይላል። ፍርዱን ይገስበታል። ለምን ፍርዴን ትገስብኛለህ ይለዋል። እምነ መንግሥት የአቢ ክህነት ይለዋል። ከልብሰ መንግሥቱ ልብሰ ተክህኖን ደራርቦ ይለብሳል። ምን ነው ከኔ የበለጠ ልብስ ትለብሳለህ ይለዋል። ካህናቲ ከለብሱ ጽድቅ እንጂ ይልብሃል ይለዋል። እንዲህ እያለ ቤተ መንግሥትን እያከበረ ቤተ ክህነትን እያከበረ ቤተ መንግሥትን እያረከሰ ጥሬ ጥቅስ እየጠቃቀሰ ቢያውከው ከቤተ መንግሥትማ ቤተ ክህነት ከከበረ በአባቴ ከቤተ ይሁዳ ብወለድ በእናቴ ከቤተ ሌዊ ወለድ የለምን ብሎ ሲፈርድ ሲተችሎ ልብሰ ተክህኖን ለብሶ ማዕጠንተ ወርቁን ይዞ ገብቼ ልጠን አለ። ሕዝቡም ሀብተ መንግሥት እንጂ ሀብተ ክህነት አልተሰጠህም ተዋሉት። አይሆንም ብሎ ተጋፍቶ ገብቶ ሲያጥር ጢሰ ቅታሬው ግንባር ቢነካው ለምጽ ወጣበት። በሻሽ ሸፈነው፣ ሻሹ ላይ ወጥቷል። እስራኤላውያንም ለምጽ ርኩስ ይንበር በከታም ብትል ኦሪት አንተ ከቤተ መቅደሳችን ወድ ታላክሳለህ ብለው ወአውጽኡ ለዖዝያ ዘባይ ስሮት ይላል። እሱን ደብድበው አውጥተው ልጁ ኢዮአታምን አንግሰዋል። ወኮነ ኢዮአታም ወልዱ ይታቀብሎቱ ቤተ መንግሥቱን ድል ድብደባውም የቃል እንጂ የበትር አይደለም ንጉሥ ነውና። በዘመኑ የነበረው ነቢይ ኢሳይያስ ነበር። ፈርቶ ሳይገስጽ ቢቀር እሱም ከንፈሩ ላይ ለምጥ ወጥቶበት አመን ከመንፈቅ ሀብተ ትንቢት ተለይተዋለች። በአመተ ሞተ ዖዝያን ንጉሥ ርክቦ ለእግዚአብሔር ዘይነብር ዲሆንበሩ ነዋሁ ብሩ በምሉ ቤተ ስብሐቲ ወሱራፊል ይቀውሙ አውዶ ለላሃዱ አሐዱ በስድስቱ ክነፊሆሙ በክሌ ክነፊሆሙ ይከድኑ ገጾሙ በክሌቱ ክነፊሆሙ ይከድኑ ክሮሙ በክሌ ክነፊሆሙ ይሰርሩ አንጻረ ህቡረ ወይብሉ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉ ሰማያት ወምድረ ቅዱሳተ ስብሐቲከ ወእምዝ ተልዓለ መርፈቀሆት እምቃል ዘይኬሎም ይላል። ንጉሥ ዖዝያን በሞተ በአመቱም ዕለቱም ቢሉ ያ ታፍረው ታከብረው የነበረ ንጉሥ ሞተ። አታፍረኝ አታከብረኝ የነበርኩኝ ግን እኔ ያለው ሲል በየማነ አብ በዘባነ ኪሩብ ተቀምጦ ሲሰለስ ሲቀደስ ታይቶታል። ሊያድነው ቢሻ መነፌን ሀበሉ ህዝብ ያላውያን ሁሉ ራሱን ቀበረ፣ አንገቱን ደበቀ። መምህር አብነት አጥተው ለተጎዱ ወደ እስራኤላውያን በመምህርነት ማን ልላክ አለው። እሱን እንዲሉ ታውቆ እስራኤል ለምጽ ይጸየፋሉ እንጂ እኔስ በሄድኩ ነበር አለ። ወልሙፀ ከናፍር ሀሎ ጉባኤ ከለስ ብሎ ያመጣዋል ብሎ ከኪሩብ አንዱ በፍህሙን በጉጠት ወስደ ከንፈሩን አስነካው አለ። ወስዶ ቢያስነካው ለምጹ ነስታለት ሀብተ ትንቢቱ ተመልሳለታለች። ምሳሌ ኢሳይያስ የአዳም ከናፍረ ኢሳይያስ የሚመናን መልአኩ የቀሳውስት ጉልጠት የስልጣነ ቀሳውስት ምስዋዕ እመቤታችን ፍህም የጌታ የስጋው ደግሞ ምሳሌ የኢሳይያስ ሀብተ ትንቢቱ በፍህም ምስዋዕ እንደተመለሰች በአዳም የሄደች ልጅነትም ከእመቤታችን በተገኘ በስጋው ደግሞ ለመመለሷ ምሳሌ። ኦ ማርያም በእንተ ዝናፈቅረኪ ወናብየኪ ይቆያል። አቤቱ አምላካችን እግዚአብሔር ሆይ በዚህ ስለሰበሰብከን እናመሰግናለን። ይህንን የእመቤታችን ውዳሴዋን ቅዳሴዋን እንደሰማን እግዚአብሔር አምላክ ደግሞ የእኛንም ጸሎት ልመና ሁሉ ይስማ። ይህንን ውዳሴ ማርያም ቅዳሴ ማርያም ያሰሙን መጋቤ ሐዲስ ዶክተር ሮዳስንና ሊቀ ኅሩያን ሰሎሞንንም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ዛሬ ሰዎች ሚዲያውን ለሌላ ነገር ይጠቀሙበታል። እናንተ ግን እንደዚህ አይነት ለመንፈሳዊ ነገር በመጠቀማችሁና የእመቤታችን ውዳሴ ማርያም ቅዳሴ ማርያም እንዲሰማ ስላደረጋችሁ እመቤታችን ዋጋችሁን በሰማይ ትክፈላችሁ። ጸሎታችሁን ሁሉ እግዚአብሔር ይስማችሁ። እዚህ የሰማነውን ሁላችንንም እግዚአብሔር አምላክ በምሕረቱ በቸርነቱ ይጠብቀን። ጾማችንን ሱባኤያችንን ያስጀመረ አምላካችን እግዚአብሔር እንደዚሁ ደግሞ በሰላም አስፈጽሞ ለእመቤታችን ለብርሃነ ትንሣኤዋ እንዲያደርሰን የእሱ ቅዱስ ፈቃድ ይሁንልን። ሁላችንንም እንዲባርከን ፈቃድ እንዲሆን ሕያውና ቅዱስ የሆነውን ስሙን እንዲበለን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች
በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አቤቱ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ ንስሐን የምትቀበል ኃጢአትን በደልን ሁሉ ይቅር የምትል አንተ ነህና የሁላችንንም ኃጢአት በደል ሁሉ ይቅር በል። ስናውቅ በድፍረት ሳናውቅ በስተት የሰራነውን የማይሰራ ኃጢአት እግዚአብሔር ይፍታ። ቅዳሴው ይቀጥላል። በእንደዚሁ አይነት ፕሮግራም